ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ሁሉ አማን፣ ሁሉ ሰላም ነው አለሁ እግዚአብሔር ይመስገን። ፈጣሪ እንግዲህ በያለንበት ይጠብቃችሁ ይጠብቀን እያልኩ ዛሬ እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። እናንተም በቅንነት ያው ላይክ በማድረግ አበረታቱኝ። እንዲሁም ደግሞ አዲሶቹ ሰብስክራይብ አድርጉ። ባለፈው ክፍል ላይ ሐረግ ድራማ እንዳየነው እንግዲህ ይቺ ያኔት እንግዲህ የፂና የናታን እህት እንግዲህ ሁና ተገኝታለች። ምክንያቱም ወደ ናታን ቤት ስትሄድ የአባቷን ፎቶ ስላገኘችው ደንግጣ ነበረ። ከዛ በኋላ እንግዲህ ቃልም ይቺ ሉሊት ማለቴ ሉሊት እኔ ሳልሆን ለኤፍራታ የነገረቻት ያኔት ናት ብለው ነበር። ቃልም ተናዶ ያኔትን ወደ ቤቱ ከወሰዳት በኋላ እንዴት አንቺ ነሽ የነገርሻት ሲላት፣ ያኔትን በፍጹም እኔ አይደለሁም የነገርኳት ሉሊት ናት የነገረቻት ስትለው፣ ቃልም ግራ ተጋብቶ አንቺ እሷ አንቺ እያላችሁ ሲላት፣ እንግዲህ መጨረሻ ላይ ያኔት እንግዲህ ያው ትክክለኛ ስሟን ትነግረዋለች። እዛ አንተ ኤፍራታን እንደምታፈቅራት አውቃለሁኝ፣ ስለዚህ እንበቀላቸው ፂና ናታን እህቶች ናቸው ብላ እንግዲህ ነግረው ነበረ። ከዛ በኋላ እንግዲህ ባለፈው ለፂና አቤል አብረው የሄዱ ለፂ ስልክ ሲደወልላት አሁን ፈልግሻለን ሲላት፣ እንግዲህ ፂም እንዴ አሁን እኮ መሽቷን ስታይ ችግር የለም ሲሏት እሺ ብላ ልትሄድ ስትል እንዳጋጣሚ እንግዲህ አቤል ጋር ያው ተጣልተው ነበር። አቤል እንግዲህ ይሄውልህ እኔ ቢኒያም ጋር አብሬ እንደሆን ወንድሜ አይፈልግም፣ ጭራሽ ደግሞ አንተ ያው እንደ ቤተሰባችን ስለሆንክ እሺ አይለኝም ወንድሜ ስትለው፣ አቤል ተናዶባት ወደ ቤቱ ሲሄድ ፂም ለአቤል አብረን እንሂድ እንዳትለው አይ ተጣልተናን እኔ ብቻ ሄዳለሁ ብላ ለካ የሄዳ ኔትና እንግዲህ ቃል ናቸው። ቃል እንግዲህ ሰው እየጠበቀች ቃል ያኔትን ይችን ፂን ከወደ ኋላ እንግዲህ አፏን ያዝ አድርጓል ነበር። ስታዩ አንተ ደግሞ ምን እያረክ ነው ስትለው፣ ያኔትም እንግዲህ ያኔትም ፂንና አቤልን ስለሆነ ማለያየት እንግዲህ የፈለገችው ቢያንስ የገዛ እህቷ ነበረች። እንግዲህ አባቷ ቢያጠፋ ደግሞ እህትና ወንድሞቿ መቀጣት የለባቸውም ነበርና እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ድረስ ተከታተል። ያኔትም እንግዲህ ያው ወደ ቃል ትሄድና ቆይታ እንዴት ነበር ስትለው፣ ቃልም ምንም ችግር የለውም ያው አልጠረጠረችም ነበር ይላታል። አንቺስ ሲላት፣ ያኔትም የኔም ቆንጆ ነበረ ፊቱ በድንጋጤ ፍም ነበር የመሰለ በጣም ነበር የደነገጠው ስትል፣ ቃልም ጥሩ አደረግሽ፣ ቀጣይ እቅዳችን ምንድን ነው? እቅዳችን ደግሞ አስደንጋጭ ነው የሚሆነው። ምን አስበህ ነው ስትለው፣ ቃልም እርግጠኛ ልሁንበትና እነግርሻለሁኝ ይላታል። ኤፍራታ ጋር ታወራላችሁ እንደ ሲላት፣ ያኔትም አዎ ትለዋለች። ደግሞ ተቀይማኛለች ወይ ግን ለምን ማወቅ ፈለግ ስትለው፣ ቃልም ቤታቸው እንድትሄጅ ፈልጌ ኔትም ውይ እሱን እንኳን ማድረግ አልችልም ትላለች። እንግዲህ ከመጀመሪያው ኤፍራታ በጣም ተሳስታለች። መጀመሪያ ያኔት ዋሸቻት። ያኔት ስለዋሸቻት ሉሊትን ወጋቻት። ሉሊት ደግሞ እንግዲህ ቃል ነው ብላን ነበረ። ሉሊትን ደግሞ ማመን የለባትም ነበር እና እንግዲህ ኤፍራታ በሰራችው ስህተት ላይ አሁን እንግዲህ ብዙ ዋጋ ነው የምትከፍሉ። ለዛ ነው እንግዲህ ቃል ከመጀመሪያው ለኤፍራታ ልጅ ለማዳን ብሎ ብዙ ዋጋ ነበር የከፈለው። ነገር ግን እሷ የሉሊትን ወሬ ሰምታ ጥፋት አጥፍታለች፣ ወይንም ደግሞ ለቃል ሉሊት ናት የነገረች ብላ እውነቱን መናገር አለባት። መግባት እንኳን አሁን አይቻልም። ስንቱ ውሸት እንደዋሸዋቸው እያወቅ እንዴትም ብለሽ አድርጊው ሲላት፣ ያኔትም እሺ በቃ እሞክራለሁ ደግሞ ቃል አልገባለህም ስትለው፣ ቃልም አይ ከኔ ጋር ስትሆኝ የማይቻል ነገር የለም ሁሉንም ነገር ታደርጊያለሽ። ሉሊት ከቤት ቁጭ ብላ ነበርና
ገኒ ስትመጣ አጅሬት እንኳን ደህና መጣች ስትላት ገኒዬም ዳጊ ስትል ሉሊትም እኔ የእሱ ጠባቂ ነኝ እንዴ እናቴ የት ነበርሽ? እስካሁን ሐኪም ቤት ተመልሼ ስመጣ እኮ ከቤት አጣሁሽ ይላታል። እኔም አንተ የት ነበርክ? እንዴት ሳትናገር በዛው ወጥተህ ትቀራለህ? እኔ በአንተ ምክንያት በጭንቀት ልሙትልህ እንዴ? ሐኪም ብጠይቅሽ እኮ አትፈቅጅልኝም ሲላት ገንዬም ምኑን ብላ ትጠይቀዋል። ልውጣ ብዬ ነዋ እናቴ ሲላት ገንዬም ለምንድን ነው የምትወጣው ከቤት? ቆይ የት ነው የወጣኸው ስትለው ከኤፍራታ ቤት ሂጄ ነበረ። አቃጣሪዋ ሉሊትም ከሕክምና ወጥተህ መቼም እንዴት አድርገህ እንደምትገል እንደሆነ ልትጠይቃት ልትሄድ ነው ትለዋለች። ገኒዬም ግራ ስለገባት ምን ማለት ነው አንቺ ስትላት እንግዲህ ለካ አልሰማሽ ነገርካትም እንዴ? ለነገሩ ገና አሁን እየተገናኛችሁ ነው። ከመጀመሪያውም ስትወጣ ብትነግራት ጥሩ ነበረ። ይህን እንግዲህ ያደረገችው ሉሊት ናት። ሉሊት እንግዲህ ቃልን እንመርዘው ስትላት ኤፍራታ እንግዲህ ሉሊት ወደ ራሷ ተመልሳለች። የነገረችኝ እውነቷን ነው ብላ ነበር እንደዛ ያደረገችው። ነገር ግን ሉሊት ኤፍራታን ለማስፈራራት ተደብቃ እንግዲህ ቪዲዮ ቀርጻን ነበረ። ይህም ዳግም ይቺ ቀባጣሪ ደግሞ ዛሬ ምን እያለች ነው? ዳግም ተያት እባክሽ ዝም ብላ ነው ሲል ሉሊትም ትስቃለች። ውይ የእኛ ሚስጥረኛ እንደዛ ይሻላል እንዴ? ምን ይደረጋል? እኔ በእህትና በወንድም መሀል አልገባም። ይህም ሉሊት ተናገሪ ምን ተፈጥሮ ነው ብላ ተጠይቃታለች። ሉሊትም እንግዲህ ያው ወሬ ስለምትወድ አይ ልጅሽ ካልፈቀደ እኔ ምን አደርጋለሁ ብለሽ ነው ግን እንኳን ደህና መጣሽ መላጤት፣ በጣም ናፍቀሽ ነበረ። ይህም የራስሽ ጉዳይ፣ እኔ ከአንቺ ጋር ምን አዳረቀኝ እንዴ? መናጤት ምንድን ምንም ነገር ሳታወሪ ነው እንዴ የምትሄጂው? ትኩስ ወሬ ነበር ቀረብሽ ትላታለች። እንግዲህ ገንዬ ከዳጊ ጋር ጥላት ትሄዳለች። በጣም ጉዷን አላወቀችም እና ወደ አቤል ስትሄድ አቤል እንዴት ነህ ደግሞ ከዚህ ብቻህን ምን ታደርጋለህ ብላ ትጠይቀዋለች። አቤልም ምንም አልሆንኩ ብሎ እያለቀሰ ጺም ደህና ነህ ስትለው አዎ ደህና ነኝ ይላታልና በዚህ ሰዓት ስትለው አዎ ችግር የለውም የኔን ተዩና አንቺ ግን የት ሄደሽ ነበር በዚህ ጨለማ ሲላት ጺም አይ ያው ወክ ላድርግ ብዬ ወጥቼ ነው ትላለች። ነገር ግን አቤል እንግዲህ ያኔት ናቶለ ኤፍራታን ይችን ጺን ከቃል ጋር ናት ብላ እንግዲህ አሳይተዋል። እሱም እውነት ስለመሰለው እንግዲህ ያየውን አላመነም ነበር። ነገር ግን ጺ ወደ ስልክ ተደውሎላት ነው የሄደችው የሂዳ የነበረው የደወለላት ደግሞ ቃል አይደለም ነበረ። እንግዲህ ሌላ ሰው ነበር የደወለላቱ። ሌልም ሳቅልና አረተይ ብቻሽን ሲላ ጺም አዎ ትለዋለች። ከዚህ በፊት እኮ ብቻሽን ወደ ውጭ መውጣት እንደሚያስፈራሽ ነግረሽ ነበረ። አዎ ያው ቀን ላይ ተናደህብኝ ስለነበረ ይቀም እሺ ስለማትለይ ብዬ ነው ብቻዬን የሄድኩት። አቤልም ኧረ ተይ እውነት እንደዛ አስበሽ ነው ወይ ሲላ ጺም አዎ ትለዋለች። ምን ነው አላመንከኝም እንዴ ስትለው አቤልም በጭሆት አዎ አላመንኩሽም። አቤልም በጭሆት አሁንም ከሰው ጋር ነበርሽ አይደል ብሎ ይጠይቃታል። ትደነግጥና ይሄ ደግሞ ምን ማለት ነው ስትለው አቤልም ዝም ብለሽ የጠየኩሽን ጥያቄ መልሽልኝ በድን እየደነገጥ እየተርበተበተች አይ እኔ ብቻዬን ነኝ በፍጹም ከሰው ጋር አይደለም። ጺም ቆይ አንተ ግን እንደዛ የመሰለህ ለምንድን ነው ብላ ትጠይቀዋለች። ያው ለብቻሽ በዚህ ሰዓት ወክ አታደርጊም እኮ ብዬ ነው ሲላት ጺም አይ ወክ አድርጊያለሁ ብቻዬን ነበርኩ ብላ አሁንም ተዋሸዋለች። የዋሸችበት ምክንያት አቤል እንግዲህ ያንን ቃልን ያው ስለማይወደው ያው ሰው ተደውሎ ሂጄ ነበር እንዳትለው ያው አቤል ስለሚናደድ፣ ነገር ግን ጺ ደግሞ መደበቅ የለባትም ነበረ። ስልክ ተደውሎልኝ ነበረ የደወሉልኝ ሰዎች አላገኟቸውም፣ ነገር ግን ደግሞ ቃልን አግኝቸው ነበር ማለት ትችል ነበረ። አቤልም ፍጥጥ ብሎ ሲያጺም እንዴ ምን ሆነ ነው አቤል እንደዚህ የምታየኝ ስትለው አቤልም ትጠይኛለሽ አይደለ ብቸኝነት ሲሰማሽ ነው አይደለ ከኔ ጋር የምትሆኙ ጺም ውይ
ዛሬማ አንተ ልጅ የሆነ ነገር ሆና አቤል፣ ከቀን እኮ ጀምረህ ዝም ብለህ እየተጨቃጨከኝ ነው። ይቅርታ በቃ ቻው ሲላት ጺም አቤል ወዴት ነው የምትሄደው ብላ ትጠይቀዋል። ህይወትሽ ውስጥ ተፈላጊ የሆንኩኝ አልመሰለኝም በጮት በቃ አቤል ከእንግዲህ በኋላ እንደዚህ አይነት ነገር አትናገር። ምንድን ነው ግን ይሄን ያህል ራስክን ዝቅ የምታደርግ? ምንድን ነው ራስክንስ የተፈላጊነት ስሜት እንዲሰማህ የምታደርገው? ትለዋለች። አቤል የፈራበት ዋነኛው ምክንያት እንግዲህ ይሄ ቢኒያም በህይወት አለ። ቢኒያም በህይወት እንዳለ ደብዳቤም ተልኮ ነበረ። እሱን አላምንም ነበር። ነገር ግን ደግሞ ሉሊት እንግዲህ ከአፏ አምልጧት ቢኒያም በህይወት እንዳለ ነግራቸዋለች። አሁን ቢኒያም ቢመጣ ጽት እኔን ትታ ከቢኒያም ጋር ትሆናለች ብሎ ነበር እየፈራው። ሉሊት እንግዲህ ካሶፋ ላይ ተኝታ እንግዲህ መጥፎ ህልም ስታይ እንግዲህ ትጮህና ወይ በስንት ጊዜ አዩት፣ ምን አይነት መጥፎ ሀሳብ ነው ብላ እንግዲህ ትደነግጣለች። ሉሊት ይሄን የምትሆንበት ምክንያት እንግዲህ ከመጀመሪያው እስከ መጨረሻው አንስታ እንግዲህ ከነ ቤዛ ቤት ከገባች አንስታ የምትሰራቸው ተንኮልና ኃጢአት በስተቀር እንጂ ሌላ ነገር ጥሩ ነገር ሰርታ አታውቅም። ለዛ ነው እንግዲህ አንድ ቀን የሆነ ነገር ይደርስብኛል ወይም በፊት ስበቀላቸው የነበሩ ሰዎች ይበቀሉኛል ብላ የምትፈራው እና በፊት የምትሰራቸው ተንኮሎች ያ ሁሉ አልበቃት ብሎ አሁንም ተያይዘዋለች። ስለዚህ የሉሊት መጨረሻ ውድቀት ነው የሚሆነው። ያኔት እንግዲህ ከነቃል ቤት ተኝታ ስለነበር ቃል ይመጣና ተነሽ ሲላት ያኔትም ቆይ ትንሽ ልተኛ ስትለው ቃልም ቆይ ገና ብዙ የምንሰራው ስራ እኮ አለ ይላታል። እንግዲህ ሁለቶቹ እንግዲህ ይቺ ያኔትን እነ ኤፍራታን ናታንን መበቀል ስለምትፈልግ እንዲሁም ያን ይሄ ቃልም ስለተናደደ ኤፍራታን ሊበቀል ነው የሚፈልገው። እንግዲህ ከዚህ ቀደም እንደምታዩት ከሆነ እንግዲህ ያፌት እንግዲህ እነ ናታን መከራ ሲያሳያቸው ነበር የከረመው። በስተመጨረሻ እንግዲህ ናታን አባቱ ነው እንጂ ያጠፋው ናታን ምንም ጥፋት የለበትም ብሎ እንግዲህ ያን ሁሉ ጥፋት ያጠፋውን ይቅርታ ብሎ ነበር። ከዛ በኋላ እንግዲህ በስተመጨረሻ ብዙ ነገር ካደረጉ በኋላ ይቅርታ ተባብለው ነበር እና አሁንም ያኔት እንግዲህ ያፌትና ፂ እህታቸው እንደሆነች አያውቁም። ነገር ግን እሷ ወንድምና እህቷ እንደሆነች ታውቃለች እና ስለዚህ እኔ እህታችሁ ነኝ ብላ ብትሄድ እርግጠኛ ነኝ በደስታ ይቀበሏታል። አሁን እንግዲህ ከቃል ጋር እንግዲህ ይሄን ያህል እንግዲህ አንድን ሰው ናታን ኤፍራታ እንደምታውቁት ከዚህ በፊት ብዙ መከራና በፍቅራቸው መሀል ብዙ ነገሮችን ነው እያሳለፉት። አሁንም ይቺ ቃል ብቻ ነበር። አሁንም ያኔ ተጨምራለች። እንግዲህ ሁለቱ ናቸው እንግዲህ ናታንንና ፂን እንዲሁም ኤፍራታን እንግዲህ ሊበቀሉ የፈለጉት። ነገር ግን ምንም ቢሆኑ ኤፍራታና ናታን በስተመጨረሻ ያሸንፋሉ። እና አንዳንድ ሰው ይሄ በእርግጥ ድራማ ነው። ነገር ግን አንዳንድ ሰው የሰው ሕይወት የሚያመሰቃቅሉ አሉ። እንዲሁም ደግሞ ሁለት ጥንዶች ባልና ሚስት ደስተኛ ሆነው ሲኖሩ የማይወዱ ሸይጣን ይመስል አሉ። የሰው ሕይወትም የሚያመሰቃቅሉ አሉ። አሁን ከዚህ ላይ ይቺ ያኔትና ቃል እንግዲህ የነ ኤፍራታን ህይወትን የናታንና የኤፍራታን ህይወት እንግዲህ ያው አሁን ለማመሰቃቀል ነው እንግዲህ እየተነሱት። ነገር ግን ያው ሸይጣን መጨረሻው ውድቀት አይደለ? እነዚህም ልጆች መጨረሻቸው ይወድቃል። ነገር ግን ናታን አንድ ነገር ችላ ያለው አለ። ለዚህ ሁሉ ተጠያቂዋ ሉሊት ናት። ሉሊትን እንዴት ዝም አላት? ምክንያቱም ሉሊትን እርግጠኛ ነኝ ቢይዛት እውነቱን ታወጣለች። እና ሉሊት ብቻ ሳትሆን እንግዲህ ዳጊም በሉሊት ተታሎ ሉሊት ሚስጥሬን ታወጣብኛለች ኤፍራት ፂን ስለመረስኳ ስላየችኝ ፂን መርዟታን ብላ ትናገርብኛለች ብሎ እንግዲህ የኤፍራታ ላይ በህይወት እንዳለ እስካሁን ድረስ አልተናገረም። ይህም ማለት እንግዲህ ያው እራስ ወዳድ ይባላል። ዳጊ ማለት እንግዲህ ኤፍራታ እህቱ ናት። ስለዚህ በእህቱ ህይወት ላይ እየተጫወተ ነው ያለው። መጨረሻ ላይ እንግዲህ ያው እውነቱ መውጣቱ ስለማይቀር ዳጊ ልጅሽ እንዳለም ያውቃን ማለቷ አይቀርም ሉሊት አንድ ቀን። የዛ ጊዜ እንግዲህ ይሄ ዳጊ
እንኳን ኤፍራታ ቀርቶ ገንዬም ትቆጣዋለች። ወንድም ማለት እንደምናውቀው መከታ ነበረ። ዳጊ ግን የእህቱ መከታ ሳይሆን የእህቱ ጥላት ሆኖ አሁን ላይ ቁጭ አለ። እንግዲህ ያኔት እንግዲህ የገዛ አባቷ ነው የበደላቱ። ስለዚህ የገዛ አባቷ ስለበደላት ኤፍራት ማለቴ ናታንና ፄ መጠየቅ የለባቸውም። ስለዚህ ናታንና ፄ እንግዲህ እህት ትኖራቸው ወንድም የሚኖራቸው አያውቁም ነበረ። እንደ አጋጣሚ ያፌትም ወንድም ነኝ ብሎ ነው የመጣው። ስለዚህ ይችም እህታችሁ ነኝ ብላ መንጣት ነው እንጂ ያለባት በፍቅር በጸብ መሄድ የለባትም ብዬ አስባለሁ። እና ተጠያቂው ደግሞ አባታቸው እንጂ እነሱ አይደሉም። ሉሊትና ይቺ ሉሊትና ፄ ቁርስ አብረው እየበሉ ነበር። እንደ አጋጣሚ እንግዲህ ፄ አሟን ነበረ። ቃል ሲመጣ ፄ ምን ልትሰራ መጣ አንተ ደግሞ ስብሳለም ወጥተን መነጋገር እንችላለን ሲላ ፄም እሺ በቃ ትለዋለች። እንግዲህ ፄ እንዴት ቃልን ታምነዋለች? ምክንያቱም እንግዲህ ቃል ጥሩ እንዳላደለ እንግዲህ ታውቃለች። ቃል ወደ እነሱ ቤት የሚሄደው አንድና አንድ ለመበቀል ነው። ለዚህ ሁሉ ተጠያቂዋ ደግሞ ኤፍራታ ነች። ያው ገንዬ ወደ ሉሊት ትሄዳለች። ሉሊትም ማታ ያልነገርኩሽ ነገር እኔ ልጨርስልሽ ስትላት ገንዬ ምንድን ነው ስትላት፣ ይኸውልሽ ልጅሽን መርዛ ልትገለው የነበረው የገዛ ልጅሽ ናት ኤፍራታ ናት ብላ ትነግራታለች። ካልነገርኩሽ ማንም አይነግርሽም ስትላት ገንዬም ግራ ስለገባት ምንድን ነው የምትቀበጣጥሪው አንቺ ደግሞ ትላታለች። እውነቴን ነው ኤፍራታ ናት ይህንን ነገር ያደረገችው፣ መቼም እኔን አታምኘኝም አይደል? ገንዬም ዳጊ ብላ ትጣራለች። ዚህም እንግዲህ ይሄ ቃልን ለምንድን ነው መመላለሱ እኮ ያንተ ትርጉም የለውም ስትለው፣ ቃልም ደስ የምትይ ልጅ ነሽ፣ በዛ ላይ ደግሞ አቅም አለሽ እና ደግሞ ደፋር ልጅ ነሽ ላታል። ሰውዬ ምን እየሆንክ ነው? መናገር የምትፈልገውን ነገር በቀጥታ ተናገር። ለምን እኔ ጋር አብረን አንሰራም? እንደማይሽ ከሆነ ደግሞ ቤት ውስጥ ነው የምትውዩ እና ለዚህ ነው እንዴ ከዚህ ድረስ የመጣው ብላ ትጠይቀዋል። እንግዲህ እና ታዲያ መንጣት አልነበረብኝም እንዴ? ቃል እንግዲህ ፄን የፈለጋት እንግዲህ ያው የሆነ ነገር አሰርቶ ለበቀል ነው የፈለጋቱ። አዎ መንጣት አልነበረብህም ነበረ። ሲጀመር እኔ ከአንተ ጋር ምንድን ነው የምሰራው? ደግሞ ምን አይነት ደፋር ብትሆን ነው አብረን ስራ የምትለኝ ስትለው፣ ቃልም ምን ችግር አለ አብረን ብንሰራ፣ ላይ ደግሞ ያለ ስራ የምትቀመጭ ብዬ ነው ወንድምሽ ላንቺ ሊያደርግልሽ ስላልቻለ፣ ስለዚህ እኔ ጋር አብረን እንስራ። ትሰማኛለህ? ይኸውልህ ሁለተኛ አይንህን እንዳላይህ ከአንተ ጋር እንኳን ስራ ቀርቶ አይንህን ላይህ አልፈልግም። በዚህ ዘመን ደግሞ ወይ ደህና ፍቅረኛ የለሽ ወይ ደግሞ ደህና ስራ የለሽ፣ መጨረሻሽ ምን ሊሆን ነው ይላታል። ደግሞ አንድ በመወሰን ብቻ ታገኘዋለች። ስለዚህ እድሉን እየሰጠሁሽ ነው ይላታል። እንግዲህ ቃል በደካማ ጎኗ እንግዲህ ገብቶ ስራ ሊያሰራት ይፈልጋል። ደህና ፍቅረኛ የለሽ አላት። እንግዲህ አቤል እንግዲህ ያው ምንም ገንዘብ የሌለው ሚስኪን አፍቃሪ ነው። ስለዚህ ከገንዘብ ደግሞ ንጹህ ሕሊና ያለው አፍቃሪ ይበልጣል። ይህም የምሰማው ነገር እውነት ነው ወይ ስትለው፣ ዳጊም ምንድን ነው የሰማሽው ሲላት፣ እንዴ የመረዘችህ ኤፍራታና ወይ ስትለው፣ ዳግም አረ በፍጹም ውሸት ነው የሰማሽው ይላታል። ትመጣና ገንዬ ምን ተፈጥሮ ነው እንደዚህ የተፋጠጣችሁ ስትል፣ ሉሊትም ደግነቱ ከእጅ ላይ ማስረጃ አለ ቆይ ላሳያችሁ ትላቸዋለሁ። ጊዜ ዳጊ ይናደድና የሉሊትን ስልክ ይቀማትና አንቺ ያምሻል እንዴ የምን ማስረጃ ነው ይላታል። ሉሊት እንግዲህ የፈለገችው ቤተሰቡን በሙሉ እንግዲህ አጣልታ ልታገዳድላቸው ነው የፈለገችው። ግራ ስለገባት ዳግዬ ምን ሆኗቸዋል? ለምንድን ነው ግን ስልካችሁን የምትቀማሙት? ትላቸዋለች። ዳጊም ውሸቷን ነው እናቴ፣ ምንም ነገር የተፈጠረ ነገር የለም። ትም ከሌሌ ታዲያ ለምን ትቀማኛለህ? ዝም ብለህ አታየኝም ነበር እንደ ትም ገንዬ ውሸቱን ነው ለእህቱ እየሸፋፈነላት ነው እንጂ እኔ እውነቴን ነው የተናገርኩት። እሷ ናት ልገለው የፈለገችው መርዝ ነው ያበላችው። ጺም መርዝ ያበላሽና አንቺ ቆይ ምን አይነት ሰው ነው? ይህን ሁሉ ሰው አጣልተሽ ግን ምንድን ነው የምትጠቀሚው? ሉፂ እውነት ነው ስትላት፣ ጺም ገንዬ እሷ በምትለው አይነት አይደለም
ይህም አዎ እናቴ ኤፍራታ ሆን ብላ አይደለም ያደረገች፣ በቃ በአጋጣሚ የሆነ ነገር ነው። ትም እንግዲህ በአጋጣሚም ቢሆን ዝሮ ዝሮ እኮ ልትገልህ ነበር። ይህም እውነት ነው ዳግም ይህን ብቻ ግን ንገረኝ ብላ ትጠይቀዋለች። አዎ እውነት ነው ሲል ገንዬ ከተቀመጠችበት ትነሳና ትደነግጥና ምን ትለዋለች። ሁሉም ይደነግጣሉ። ሉሊት ግን ምንም መስሎ አልታያትም። አይዞሽ በቃ አትደንግጭ ቁጭ በይ ትላታለች። የኔ ናታን ስትለው ናታንም ወይኔ የኔ ጨረቃን ትለዋለች ይላታል። እንግዲህ ያኔት ናታን ከቤት እስከሚወጣላት ድረስ እየጠበቀችው ነው። ምክንያቱም ናታንን በጣም ትፈራዋለች። ያኔት ናታን ከቤት ከወጣ በኋላ እንግዲህ ቃል በላካን መሰረት ወደ ኤፍራታ ልትሄድ ፈልጋ ነው። አሁን ቤት መዋል በጣም እየጨነቀኝ ነው። ወደ ነገኒ ቤት ደግሞ መሄድ ያለ ምክንያት መሄድ ደበረኝ ትለዋለች። አንቺ እኮ ራስሽ ነሽ የኔ ጨረቃ ከቤት ነው የምውለው ስራ መስራት አልፈልግም ብለሽ የነገርሽኝ ነው። መቼም ስራ ትቼ ከቤት ውስጥ አልቀመጥም ስለት ኤፍራታም እሺ ታዲያ ምን ይሻላል ትለዋለች። መፍትሄ የምትይው ሀሳብ አለ ሲላት እንግዲህ ጺም ማለት ኤፍራታም ለምን እነገንዬ እኛ ጋር መጥተው ተሰብስበው አይቀመጡም ብላ ተናግረዋለች። በእርግጥ ይሻል ነበር አብረው ቢቀመጡ። ናታንም የት ነው የሚቀመጡ ከዚህ ሲላት ኤፍራታም አዎ ስትል ናታንም እረ የኔ ጨረቃ አትቀልጂ ሲላት ኤፍራታም የእውነቴን ነው ትለዋለች። ናታን ቢያንስ ለተወሰነ ጊዜ አብረውን ይኑሩ፣ ይሄ ድንገት ከእንቅልፍሽ ስትነቂ የመጣ ሀሳብ ነው ሲላት ኤፍራታም አይደለም ሰብኩበት ነበር ቆይቻለሁ ስትለው ናታንም አይ እንደዚህ አይሆንም የኔ ጨረቃን ደግሞ እኔ አሁን አዲስ ስራ እንደጀመርኩ አንቺም ስራ ትጀምሪያለሽ ብዬ ነግሬሻለሁ አይደል ይላል። እኔ ጋር ትሰሪያለሽ፣ ነገር ግን እነገንዬ ከዚህ መጥተው ይቀመጡ የምትዩ ነገር በፍጹም አይሆንም ይላታል። የትም ከኤፍራታ ጋር ትሄድና ትጨቃጨቃለች። ኤፍራታም ውጭልኝ ከዚህ ቤት ስትላት ሁለተኛ አይንሽም ማየት አልፈልግም ስትል ያኔትም እንግዲህ ኤፍራታን አስፈራርታት ትሄዳለች። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቃችሁ። እንግዲህ በአሁኑ ሰዓት እንግዲህ ዓለም ሁሉ የተጨነቀበት ይሄ ጦርነት የሚባል ነው። ከጦርነት ምንም አይነት ነገር ትርፍ አናገኝም። ከሰላም ግን ብዙ ነገር እናገኛለን። ስለዚህ ሰላም ለሚመኝ ሁሉ ሰላም ይስጠው፣ ሰላም ይስጠን እላለሁ። እናመሰግናለን። ባይ ባይ።